እሺ በመጀመሪያ ሁላችሁንም እንኳን ደህና መጣችሁ ማለት እፈልጋለሁ። እንኳን ደህና መጣችሁ ካልክማ እኛም እንኳን በሰላም ቆየን እንበል። አመሰግናለሁ ዩኤል። በነገራችን ላይ ለምን ወደዚህ እንደተሰበሰባችሁ ሳታውቁ አትቀሩ ማለት? እኔ በበኩሌ ምንም የሰማሁት ነገር የለም። ዛሬ ስብሰባ ስኬጁል እንዳለን እንኳን አላውቅም። በድንገት ስብሰባ መቀመጥ ያን ያህል አስፈላጊ ነው? ልክ ነሽ ወይዘሮ ሜላት። ይህ አመሰግናለሁ። ያው እንደምታውቁት ከሆነ ለሕክምና የሚሄድበት ጊዜ ደርሷል። ሕክምና ስትሉ? ውጭ ሀገር እየተመላለስኩኝ የምታከመው ሕክምና አለብኝ። እና ከዚህ ስብሰባ ጋር ምን አገናኘው? የተሰበሰብነው ለምንድን ነው? አሁንም ሄደው ለአንዴና ለመጨረሻ ጊዜ ቀዶ ጥገና ለማድረግ ነው። በህይወት መመለስ ያለመመለሴ ባይታወቅም ያው መጀመሪያም እኮ ስብሰባ እንደማትወዱ ተናግረናል። ቢሆንም እሺ አቶ መዘክር ይሄ የመጨረሻ ውሳኔ ነው ማለት ነው? አዎ ውሳኔ ብቻ ሳይሆን ሌላ ምንም አማራጭ የለም። ሉሊት ምን ትያለሽ? ምን ማለት እንዳለብኝ አላውቅም። ያው ያንተን ቦታ ሸፍኖ መስራት በጣም ከባድ ቢሆንም የቻልኩትን ሁሉ አደርጋለሁ። እነሱም ያግዙኛል። አዎ በርግጥ። ወደ ጆሮ ተጠጋሽ። ከጆሮ ጋር ስትጣይ ደግሞ ወደ እኔ በቃ እንደዛ ነው የመሰለኝ። ሀኒ አረ ኤልያስ እየቀለድኩኝ ነው በለኝ በመቤቴ። እንዴ እኔ እየቀለድኩ አይደለም ሀኒ፣ በቃ የመሰለኝን ነው የነገርኩሽ። እንዴ እኔ እንዴት ነው እንደዛ ማስበው? ሲጀመር ይሄን ያህል ወንድ በሐኪም ቤት አዘዘልኝ መድኃኒት ነው እንዴ? ቆይ ታዲያ እንደዛ ካልሆነ ለምንድን ነው ስሜቴን የጠየቅሽኝ? ብቻ ግን ዩኤልን ነበር የጠበቅኩት። ሉሊት ማለት በድርጅቱ ውስጥ 15% ድርሻ ያለው ተወካይ ሴት ነች። ስለዚህ ውሳኔው ትክክል ይመስለኛል። ትክክል ነው ብለህ ካሰብክ ትክክል ይሆናል። ወይዘሮ ሜላት ለምን ቅር እንዳለሽ ትነግረኛለሽ? አቶ መዘክር ዩኤልን ጠብቄ ስለነበር ነው አልኩህ እኮ። አይ እንደሱ አልመሰለኝም። ደግሞ ሌላ ምን መሰለ? ኖላዊ ክፍል 215 ታይቋል ውዶችዬ። እንግዲህ የኖላዊ ድራማ ኃላፊ የሆኑት እንግዲህ ወደ ውጭ ሀገር ለሕክምና ሊሄዱ ነው ማለት ነው ውዶችዬ። ወይዘሮ ሜላት እንግዲህ ወይዘሮ ሉሊት ኃላፊ ሆና ስለተሾመች እንግዲህ በጣም ቅር ብሏታል ማለት ነው። በዚህ ቅሬታ የተነሳ እንግዲህ ድርጅቱ ውስጥ ያሉ ሰራተኞች በሙሉ ተበጥብጠዋል ማለት ነው ውዶችዬ። ቪዲዮ እስከ መጨረሻ ነው። ሰላም ውድና የተከበራችሁ የኔ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምዝት ይበልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። በዛሬው ክፍል እንዳየነው እንግዲህ ወይዘሮ ሜላት አጋጣሚ ወደ ስብሰባ ሄዳ ሁላቸውም ተሰብስበው ባሉበት መካከል እንግዲህ የድርጅቱ ባለቤት ኑ ብሎ ሁላቸውንም ሰብስቦ እንግዲህ እርሳቸው ታመው ወደ ውጭ ሀገር ሊታከሙ እንደሚሄዱና ለጊዜው ደግሞ ጊዜያዊ ኃላፊ የምትሆን አንዲት ሴት መቀጠር ስላለበት መሾም ስላለበት እንግዲህ ወይዘሮ ሜላትን ሊሾማት ነበር። ነገር ግን እሷ ደግሞ ካለባት ችግርና ካለባት የስራ ብዛት አንጻር አሁን ላይ ይህን ነገር መቀበል ስለማትችል እንግዲህ ወይዘሮ ሉሊትን ቀጥሯል ማለት ነው። ወይዘሮ ሉሊት ተሾማለች ማለት ነው። ወይዘሮ ሉሊት እንግዲህ ሜላትን አትወዳትም። በዛ ምክንያት እንግዲህ ወይዘሮ ሜላት በጣም ቅሬታ አቅርባለች ማለት ነው። እንዴት እሷ ልትሾም ቻለች የሚለውን ምክንያቱም ያኛው ነበር ሊሾም የነበር ማለት ነው ውዶችዬ። በዚህ የተነሳ እንግዲህ ወይዘሮ ሜላት ችግር ውስጥ ናት ማለት ነው። እንግዲህ ወይዘሮ ሜላት ቁጭ ብላ ከምትሰራበት ቢሮም እየመጣች እያስፈራራቻት ትገኛለች ማለት ነው። እንግዲህ እባክሽን እኔን እየመጣች ከምታስፈራሪኝ ስራሽን በአግባቡ ስሪ፣ ከኔ ላይ መጮህ ሳይሆን እኔ በሰዓቴ ተገኝቼ በሰዓቴ ስራዬን እሰራለሁ። አንቺ ግን እየመጣሽ እንደዚህ እያልሽ ሀሳብሽን ከኔ ላይ አትጮህብኝ በማለት እንግዲህ ራሷን አስከብራ ነግራታለች ማለት ነው። እንግዲህ ወይዘሮ ሜላት ወደ ቤቷ ወደ ልጆቿ ጋር ሄዳ ሀሳቧ ያለው ከንዛ ጋር ከስራዋ ጋር ነበረ። ምክንያቱም ልጆቿ እንግዲህ እነ ሰላም እንዲሁም ምናሴና ሀና እንግዲህ እንዳያቸዋቸው ስራቸውን በአግባቡ እየሰሩ ከቤት ይመጣሉ እና ምንነሽ ነው እማዬ ሀሳብሽ ሌላ ቦታ ነው ያለው፣ እባክሽን እንደዚህ አትሆኝብን እያሉ እንግዲህ ሲሏት ነበረ። ነገር ግን እሷ ደግሞ እኔ ደህና ነኝ፣ አታስቡ፣ ምንም ችግር የለም፣ ግን ልጆች ድህነት ጥሩ ነው፣
እናንተ ጠንካራ ልጆች እንድትሆኑ አድርጎልኛል፣ ክብሩ ይመስገን እያለች እንግዲህ አቅፋቸው ደስታዋን ስትገልጽ ነበር ማለት ነው ውዶችዬ። እንግዲህ ሀና ፍቅረኞቿ ሁሉ ከአንድ ላይ ሆነው አንተ ረስታታል ወይ አንተ ረሳትም ወይ እየተባባሉ እንግዲህ ሲሳለቁ ነበር። ትንሽ ይከብዳል አንዳንዴ። በነገራችን ላይ በኖላዊ ድራማ ውስጥ ብዙ የሚያስተምሩ ነገሮች አሉ፣ ብዙ ማለት ነው ውዶችዬ። እንግዲህ ምናሴ እንዳያችሁት ሊስትሮ እየሰራ ጓደኞቹ እነ ተምቹ እና እነ አሴር እንግዲህ ሄደው እግራቸውን እየቀቡ ስለ ፍቅረኛው ሲጠይቁት ነበር። እንግዲህ ምናሴ አዲስ ፍቅረኛ እንትን ብሏል። ነገር ግን እሱ ብዙም እንትን አትል አይላትም ማለት በቃ ቦታ ሰጣትም። ምክንያቱም እሱ ገና ስራ ላይ ስለሆነ፣ እሷ ግን ትወደዋለች፣ ታፈቅረዋለች። ስለዚህ እህቱ ሰላም ደግሞ ይህን ነገር እንዲገባበት ትፈልጋለች። በዛው ላይ ደግሞ ልጅቷን ካለችበት ድረስ ሄዳ አይታታለች። እንዲሁም ለሀና መታም የምላሴን ጓደኛ አይቻታለሁ፣ ሄጅም ተዋወቂያታለሁ፣ ከቤቷ ድረስ ሄጄ አስጠርቼ ተዋወቂያታለሁ እያለች እንግዲህ ስትነግራት ነበረ። እንግዲህ ሀናም እንዴ አንቺ ልጅ አብደሻል እንዴ ምናምን፣ እውነት እሱ እንደዚህ ሊያደርግ ምናምን እያለች እንግዲህ ስትላት ነበረ ማለት ነው ውዶችዬ። እንግዲህ ሰላም ሄዳ ምናሴ እንደምታዩት ከሰላም ውጭ አይበላም፣ እሷ ካልመጣች አይበላም ማለት ነው። እንግዲህ ሄዳ ጫማውን እየሰፋች ተተክታለት በልታ ከሄደች በኋላ እንግዲህ እሱ ሄዶ እንዲበላ አድርገዋለች ማለት ነው። እንዲሁም ደግሞ ልጅቷን እንዲደውልላት አበረታታዋለች። ምክንያቱም እሱ ደግሞ ኧረ በእናትሽ እኔ ያልደውልም እባክሽ ተይኝ ምናምን እያለ እንግዲህ ሲል ነበረ። ነገር ግን እሷ ደግሞ እባክህን ደውልላት እያለች እንግዲህ ልታስደውለው ስትል ነበር ማለት ነው ውዶችዬ። አንዳንዴ ተገፋፍቶ የሚገባበት ፍቅር ጥሩ አይደለም እና እነሱ ደግሞ እንግዲህ ገፋፍተው ልጁን እያስገቡት ነው ማለት ነው። ስለዚህ እንግዲህ ጓደኞቹ ሁሉ መጥተው ለፍቅረኛ ይዘሃል እኮ እንዴት ነው ደህና ናት ወይ ምናምን እያሉ እንግዲህ ሲሉት ነበረ ማለት ነው ውዶችዬ። እንግዲህ ሀንዬን ኤላ ይፈልጋታል። ነገር ግን እየፈለጋት ለጓደኞቹ ብሎ ትቷታል ማለት ነው ውዶችዬ። እንግዲህ ጓደኛው አንዱ ጠርቶ ሀኒን ትፈልጋታለህ ወይስ ረስታታል ወይስ እንዴት ነው እያለ እንግዲህ ሲጠይቀው ነበረ። ነገር ግን የአሁን የመጀመሪያ ስራዬ እሷ አይደለችም፣ ስራዬን ነው ማስቀደም ያለብኝ እያለ እንግዲህ ልክ እንደረሳት አድርጎ ሲናገር ነበር። ከዛም እንግዲህ ረስታታል ማለት ነው እያለ ሙድ ሲይዝበት ነበረ ማለት ነው ውዶችዬ። ለማንኛውም እንግዲህ ወይዘሮ ሉሊት እኔ ተሾም ያለው በማለት እንግዲህ ሁሉን ነገር በእጇ ማራመድ እየፈለገች ነው ማለት ነው። እንግዲህ እንዳያችኋት ወይዘሮ ሚላት ሀብቷን ሁሉን ነገር ተወርሳለች እና ሀብቷም ደግሞ መመለስ አለበት ያን ኮሜንት ላይ እናስቀምጥላቸው። ውድና የተከበራቸው የቻለ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ያው ምናልባት በትክክል ሁሉን ተርጉሜ ላላቀርበው እችላለሁ ትንሽ ሰፋም ያለ ስለሆነ በዛይም ደግሞ አዲስ ስለሆነ ትንሽ ከብደኛል። ለማንኛውም ቀጣይ ክፍል ደግሞ ከዚህ በተሻለ አቅርብላችኋለሁ ውዶችዬ። በጣም ይቅርታ እያልኩኝ ቪዲዮን ደግሞ ላይክ፣ ሸር እያረጋችሁ አበረታቱኝ። እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። መልካም ምሽት ተመኘሁላችሁ። ባይ ባይ።